ከህብረቱ ጉባኤ ቀደም ብሎ የተካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባም የጉባኤውን አጀንዳ በማጽደቅ በዛሬው ዕለት ተጠናቋል። ላለፉት 2 ቀናት በተካሄደው የምክር ቤቱ ስብሰባ በውጭ ጉዳይ ሚኒስትሯ የተወከለችው ኢትዮጵያም አሁናዊውን የዓለም መልክዓ ፖለቲካ ተለዋዋጭነትን በማንሳት የአህጉሪቱን ጥቅም ለማስጠበቅ ትብብር አይነተኛ ሚና እንዳለው አስገንዝባለች። በመልቲላተራሊዝም ላይ ወይንም የባለወዙ ወገን ዲፕሎማሲ ከጊዜ ወደ ጊዜ እየተሸረሸረና ፈተና እየገጠመው የመጣ መሆኑን በዚህ ንግግራቸው ጠቅሰው አፍሪካውያን ከመቼውም ጊዜ በላይ አቋማቸውን፣ ፍላጎታቸውንና የጋራ ጥቅማቸውን ማስከበር የሚችሉት ተሰባስበው ሲቆሙና እንዲህ ያለውን አዲስ እየተለዋወጠ የመጣውን ዓለም በጋራ ሲጋፈጡ መፍትሄም ሊመጣ እንደሚችል አመላክተዋል። የአየር ንብረት ለውጥ እንደ ጸጥታው ምክር ቤት ባሉ ዓለም አቀፍ ተቋማት አፍሪካ ጥቅሟ መጠበቅ እንዳለበት በኢትዮጵያ በኩል አጽንኦት በተሰጠበት መድረክ የአህጉሪቱን ሰላምና ደህንነት በተመለከተም ያላትን ጽኑ አቋም አንጸባርቃለች። ለሶማሊያ አሁናዊ ቁመና ዋጋ የከፈለች ሀገር እንደመሆኗ በሀገሪቱ የሚንቀሳቀሰው የሽብር ቡድን እንዳያንሰራራና የተገኘው አንጻራዊ ሰላም እንዳይቀለበስ ሀገራት በጋራ ሊቆሙ እንደሚገባ ጥሪዋን አቅርባለች። የሱዳንም ጉዳይ ቢሆን በዜጎች ፍላጎት ላይ የተመሰረተ መፍትሄ እንዲበጅለትም እንዲሁም ሱዳንን በተመለከተ ሱዳን በአሁኑ ወቅት እጅግ አሳዛኝ የሆነ የሰብአዊ ቀውስ እየታየ ያለበት ሀገር ነው። ለሱዳን ሰላማዊ መፍትሄ ለማምጣት በሚደረገው ጥረት ሱዳናውያንን ፍላጎትና የሰላም ጥረት አማካይ ያደረገ እንዲሁም ሁሉንም ኃይሎች ያሳተፈ የመፍትሄ ማፈላለግ ጥረቱ ተጠናክሮ ሊቀጥል እንደሚገባ በዚህ ወቅት ክቡር ሚኒስትሩ የሀገራችንን አቋም አንጸባርቀዋል። በህብረቱ ስራ አስፈጻሚ ስብሰባ ኢትዮጵያ ለአህጉራዊ ትልሞች ትግበራ ቁርጠኛ መሆኗን ያንጸባረቀችበት ከመሆኑም በላይ ግቦቹ እውን እንዲሆኑ አበክራ ትሰራለች። ይህም መድረኩ ብሔራዊ ጥቅሟን ከማስጠበቅ የተሻገረ እንዲሆን አድርጎታል። ኢትዮጵያ በዚህ ጉባኤ ላይ የራሷን አቋም ከማራመድ ባሻገር ሌሎች በአፍሪካ ህብረት ውስጥ ተመሳሳይ አቋም ካላቸው ሀገሮች ጋር በተለይም የአፍሪካ ህብረት ያስቀመጣቸው የአጀንዳ 2063 ግቦች የተሳካ እንዲሆን የበኩሏን ጥረትና አስተዋጽኦ ታደርጋለች። ይሄ በዘንድሮው የአፍሪካ ህብረት የሚያራምደው ጭብጥ ከውሃ ጋር የተያያዘ ነው። ኢትዮጵያ ውሃ ለልማት፣ ውሃ ለትብብር፣ ውሃ ለእድገት ሊውል የሚገባ ተፈጥሮ ሀብት መሆኑን ከራሷም ተሞክሮ ተነስታ ሌሎችም ይህንኑ አቅጣጫ እንዲከተሉ የራሷን ዲፕሎማሲያዊ ጥረት ታደርጋለች። የሁለትዮሽና የባለብዙ ወገን ትብብሮች ከስብሰባው ጎን ለጎን ተካሂዷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከተለያዩ ሀገራት ሚኒስትሮች ጋር የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መምከራቸውም ተነስቷል። እስካሁን ያለው የጉባኤው ቅድመ ሁኔታዎች በስኬት እየተካሄዱ ናቸው። በዋናው መድረክም የአህጉሪቱን ትልሞች ሊያሻግሩ የሚችሉ ውሳኔዎች ተጠባቂ ሆኗል። የአፍሪካ ህብረት ጉባኤ እስካሁን እንግዲህ በጥሩ ሁኔታ እየተካሄደ ነው። በቀጣይም ቁልፍ በሆኑ አጀንዳዎች ዙሪያ መሪዎችም መክረው ለአፍሪካ በተለይ 2063 አጀንዳ 2063ን ከማሳካት አኳያ የጋራ አቋም እየያዙ አህጉራችን የበለጠ ተጠናክሮ በተለይም የአህጉሪቱ ህዝቦች በልማት ሊጠናከሩ የሚችሉበትን ሰላምና ጸጥታ ሁኔታዎች ዙሪያም እንዲሁ ሰላም የሚመጣበትን አግባብ የሚፈትሹበት ጉባኤ ነው የሚሆነው። በውጤቱም በቀጣይ የተሻለ የሆነ እያንዳንዱን አፍሪካዊ ለአጀንዳ 2063 ጠጋ የሚያደርጉ ውሳኔዎች ይወሰናሉ ተብሎ ይጠበቃል።